በሳቅ የገደለኝ ደግሞ አዶናይ ሊሽለጠለጥ መጣ። አዶናይ ያልከው ነገር አስቆኛል። ምን አይነት ሽልጥልጥ መጣ? እኔ እኮ ድሮ የኔ ቆንጆ እያልኩ ስልሽ ሴትን እያለ ተሽለጥልጦ መጣ። ምክንያቱም በሆነ ባለው ሲድሮ ነው ምን በሚባለው ሊያጭበርብር ተብሎ ተይዞበታል። አዶናይ እውነቱን ልንገራ ሲድሮ ብሎ ህዝቡን ሲድሮ አፓለ ተጠቀሙ ተብሎ ሲባነን የሌባና ምንም የማይጠቅም ነገር መሆኑ ሲታወቅ እና ሰው ችላ አለው ይደዛ ተባለ። አሁን አዶናይ ሻይን አላረገም፣ ተመቷል። ልክ ያቺ ነገር ስትባንንበት ሾፍ ሲያደርግ እዚህ ጋር ቀዳዳ አገኘ። ጎበዝ ልጅ ነው። ከዛ ምን አለ? እኔ እኮ ሴቶችዬ የኔ ቆንጆ እያልኩ ማውራሽ ታስታውሳላችሁ? እንትን ካልገዛለሽ ጉቺ ካልገዛለሽ ምን ካልገዛለሽ አባሪልና እሱ ሲንግል ነው። ታስታውሳላችሁ? ታስታውሳላችሁ? የኔ ቆንጆ እንዲህ ካልገዛለሽ ዘርቤልና ዞር ብለሽ ስታይ እሱ ሲንግል ነው። ምንም ሴት የሚባል የለውም፣ ገንዘብ የሚባል የለውም፣ ምንም አልነበረው። ግን አይለኛ መካሪ ነበር። ዲሉዥናል አትሁኑ። ለሴቶች የምነግረው እውነቴን ነው። ዲሉዥናል አትሁኑ። እኔ እንደዛ ብዬ ስመክርሽ የነበረው ዛሬ እንደዚህ ቦታ ላይ እንደዚህ እንደሆን ነው ምናምን ብሎ ሰሞኑን ይቺን አጀንዳ ሰምቶ መጣ። ይቺ ነገር ታስቀኛለች ብራ። ግን አሁን ጃኒ ታስታውሳላችሁ? አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አያደርጓት። ሶሻል ሚዲያ ላይ ያሉ ሴቶች እንደዚህ አይነት አርያ ስትሆን ጃኒን ከማገዝ ይልቅ ባላይ ያልፏታል። ታያችሁ? የበታችነት ስሜት ማለት ያ ነው። ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊን ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታረገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። they don't want that። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። በእውነት 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 የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ። የልጅ አዋቂ ነሽ። በጣም ጀግና ሴት ነሽ። ጀግና ሊሰብሩሽ ብዙ ጊዜ ሄደው እኔ ሰውን አውቃለሁ። የትኛውን መደገፍ የትኛውን ጓ ማለት እንዳለብኝ አውቃለሁ። ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ ነው። እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። ጃኒ እግዚአብሔር ይጠብቅሽ። ሻይን ስታረጊ ምን ሲያርጉ አንቺን ተከትለው የት ቦታ ሲር መጠመጡ እንደነበረ እያየን ነው። ካንቺ ፋሽን አለባበስ ካንቺ የሆነ ነገር ያንቺን ነገር ለመከተል ሲንደፋደፉ እናያለን። ታላላቆች በጣም ነው የሚያስቀኝ። አራያ መሆን ስትችሉ
እናንተ የእሷን ተከትላችሁ እሷ አድርጋችሁ እኔም ፉን ፉን እላለሁ እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ዊዱ አዶናይን ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ። በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ የምመጣው ዊድ ነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ምስክር፣ ማንም ሊያየው ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? there was nobody። ጃኒ ግን ሻይን አደረገችው። ጃኒ ከፍ አደረገችው። ጃኒ በጥሩ በደንብ እንዲታወቅ አደረገችው። ማንም የሚያውቀው የምናውቀው ታሪክ ሙድ መያዣ የነበረ ልጅ ነው። ልጁ ግን ካረገችው በኋላ አየ መንገዶችን አየ ላጥ ብሎ ሄደ። ይመቸው፣ እሱ ቢመቸው በፈለገበት መሄድ መብት አለው። ግን እውነታው የሚታወቀው ይሄ ነው። እና ጃኒ አሁን የምትሰሪያቸው ስራዎችን እያየው ስለሆነ እግዚአብሔር ይጠብቅሽ። ለምንድን ነው ጠይቁት እስቲ። አትጠይቁም መቼም እናንተ አንድ ሰው በጣም ከፈመሰና ልክ ነው ካላችሁ መጠየቅ ትፈራላችሁ። ጠይቁት እስቲ። አዶናይ ምንድን ነው የሚባለው? ማን የሚባለው ነው? ሲድሮ የሚባለው እየደረሰ ሲድሮ የሚባለውን አዶናይ የደረሰ የታደረሰው ሲድሮ በጣም የሚጠቅም ነው፣ ትልቅ ነው። ይሄን አፕ ዳውንሎድ አድርጉ ተጠቀሙበት ሲል ነበረ አይደለ? ሲል ነበር አይደል? ተጠቀሙበት ሲል ቀረ። ለምን ቀረ? ያመነበትን ትክክል ነው ያለውን ህዝቡ በሙሉ ዳውንሎድ ካደረገ በኋላ ኢንፎርሜሽናቸው ከተዘረፈ በኋላ አቁሙ ማለት ምንድን ነው? አዎ ትች ያለው አምባሳደር አለው ሲጋለጥ ነው ያንን እኮ ነው የምለው። ሲጋለጥ ሲድሮ ለምን ሲስተም እንደተፈለገ ምን እንደሆነ ህዝቡ ዳውንሎድ አድርጎ በደንብ ከበላበት ምን ካለ በኋላ ነው አልፈልግም ብሎ ወጣ። ስለዚህ ያንን ነው አሁንም ወደፊት የምናገረው። በማስተዋል ብታደርጉ ስለወደዳችሁት ብቻ ሳይሆን በአንዳንድ ነገሮች ላይ ስትጭበረበሩ ቆም ብላችሁ ጠይቁ። እኔ እንደዛ ነው ማለት። ስትጭበረበሩ ለምንድን ነው ያጭበረበራችሁ? ይሄን ነገር ለምን አደረጋችሁ ብላችሁ ትጠይቃላችሁ። ያ ነው መሆን ያለበት። ያን ስለዚህ አሁንም ጃኒ ታንኪዩ ለምታደርጊው ነገር በሙሉ እግዚአብሔር በብዙ ይክፈልሽ። አንድም ነገር ያላጭበረበረችን እህት ጃኒ ትባላለች። ሲኖር እንናገራለን። አጠፋች፣ እንዲያረገችን፣ እንዲበደለችን ሲባል መተን እንናገር። የተለየ ነገር ኖሮኝ አይደለም። እማየው ፕሮግረሷ የጃኒ መልካም ስለሆነ ነው። የጃኒ ፕሮግረስ የምታደርጋቸው ነገሮች በእውነት ነው የምለው፣ በቃ የሆነ አንጀት አርስ ናት። ስታየው አንጀት የሚያርስ ነገር አላት። እግዚአብሔር ይጠብቅሽ ይህ ከክፉዎቹ ከመርዘኞቹ። እና እንትናም ትመቸኛለች፣ ዩቲናስ የምትባል በሚዘገንን ስድብ የሰደቡሽ እኔ ምክንያቱም ናገራችሁኝ ነው። እንደ ሞጣ እንደ ዮዳ ጉቶ ቤታየውን ይሰደባል። የለም ግን ውሸት ጭንቅላታቸው ስላለ የኔ ጋር ለመድረስ ስለሚሟሟቱ ምን ያደርጋሉ? ዮኒ ማኛን ህዝብ እንዲጠላው። ይህ ህዝብ ማኛውን ጥላው ቢባል አይጠላም። ውጣና ጥላው፣ ማኛው እኮ ተራጋጭ ነው ብትል እሰይ ነው የሚል ህዝብ እያለቀሰ ዘፈን ከፍቼ አልመጣም። እኔ ያ ማንነት አለኝ።
ትላንትና ህዝብን በእናታችሁ ለዚህ ድምፅ ሆኑ ብዬ ዛሬ ዘፈን ከፍቼ አልመጣ። አስመሳይ አይደለሁም። እንደዛ ነው የምታደርጉት እናንተ። እንዳይጮህባችሁ አሁን ለምሳሌ ፕሮፋይል ቀይረዋል ሲያወሩ ሰምታችሁ ታውቃላችሁ? ፕሮፋይል ቀይሩ ብላ አንድ ጅራታም አለሌ መጣለች። ፕሮፋይል ቀይሩ እና ለመወደድ እና የሆነች ቤቢ የምትባል ፖስተችላቸው። በቃ ደስ አላቸው። በስማም ጀግናዎች፣ ለሴት ተጽዕኖ እና አውሩ። ስለ ሴት ሲባል አያወሩ። አስመሳይ እከኮች ናቸው። አስመሳይ ቆረማጭ። እኔ ማስመሰል አይነፋኝ ሰው። እኔ አም ሊደር አም ኖት ፎሎወር። የሆነ ሰው እንዲያርግ ብሎኝ ባናት ተተከላል አደርገው። ህሊናዬ የፈቀደውን ብቻና ብቻ ነው ማደርገው። አሁን ፕሮፋይል በሙሉ ቀይረዋል። ሲያወሩ ችግሩን ምናምን ሰምታችኋል። ምን መደረግ አለበት፣ ምን መረዳት አለበት የሚለውን ነገር እስቲ ስለ ሞዴስ ገጠር ላይ ያሉ እህቶቻችን በአሁኑ ሰዓት የሚያስፈልጋቸው ሞዴስ ነው። የተቸገሩት ሞዴስ ነው። ንጽህና አጠባበቅ ነው የተቸገሩት። የሚኖሩበት አካባቢ ላይ ትምህርት ቤቶች የሉ። እሱን አታርጉ። ለሆነ ጊዜ ታስጮና ታርጉና ትተዋላችሁ። የሚቋረጥ አይደለም። የሴት ልጅ ማድረግ ካለባችሁ ለሴቶች ማድረግ ያለባችሁ የሚጠቅማቸው የሴቶች ንጽህና አጠባበቅን የሚጠቅመውን እሱ ላይ ብትሰሩ፣ ሴቶች እንዴት ተምረው በትምህርታቸው በምናቸው ለውጥ እንዲያመጡ ብታረጉ ጥሩ ነው። የማይረባ ወንድን ትንኝ እያሉ ነው የሚጠሩት። ትንኝ ወንዶች፣ ትል ወንዶች ያሉ እያሉ ነው የሚያወሩት። እካክ። ስለዚህ ትክክለኛው በወሬ ሳይሆን በተግባር እህቶችን የሚረዱት ጋር አብራችሁ ሰው በተግባር በወሬ አለ። በወሬ የሚበጫበጭ ምንም አይመጣ። መስራት ከፈለጋችሁ ደግሞ አሁንም እናገራለሁ ስለ ሴቶች። ደረጀ ዘወይኗ የሚባል አለ። የዛሬ 14 ዓመት ጀምሮ ዝም አንልም የሚል ፕሮግራም አለው። ዩቲዩብ አለው፣ ፌስቡክ አለው፣ ሁሉ ነገር አለው። ታስሮበታል። ብዙ ፖለቲካዊ ጥቃት ተደርሶበታል። ብዙዎቹ እዛ ላይ ትልልቅ የተባሉ አርቲስቶች ተገኝተው ብዙ ነገር ተሰርተዋል። ሙሉ ነገር አለው፣ ሙሉ ፓኬጅ። እንዲሁም ደግሞ የሴቶች ጉዳይ ኢትዮጵያ ላይ አለ። እንዲሁም ደግሞ ፓርላማ ብትሄዱ ኦልሞስት 50% ሴቶች ናቸው። በአሁን ኢትዮጵያ ላይ ተደርጎ አይታወቅም። በኢትዮጵያ ላይ ለውጦች በተወሰነ መልኩ ያው ብዙም